$150,000 ማርች 2026 አሁን ያለንበት ማርች ማለት ነው። ዛሬ ገና 12 ነው። ሶ ናት ኢቨን ሃፍ አ ማንት $150,000 ግሮስ ሰርተናል ዲስ ማንት ማለት ነው። ቢፎር ዛት ብሪፍ ስቶሪ ልንገራችሁ። ትናንትና ነው የመጣሁት። 2 ወር አዲስ አበባ ኢትዮጵያ ውስጥ ቆይቼ ነበር። ሌላም ቦታዎች ሄጃለሁ። ኢትዮጵያ 2 ወር ከጃንዋሪ 10 እስከ ማርች 10 ትናንትና 11 ነው ተመልሼ መጣሁ። አሜዚንግ ስቴይ። ሀገራችን በሚገርም ሁኔታ እያደገ ነው፣ ተለውጧል። ግን ስለሱ አይደለም የምናወራው። የራይድ ሹፌሬ የነገረኝ ስቶሪ ነው የምነግራችሁ። አንፎርቹኔትሊ እውነት ስለሆነና መለወጥ ስለሚችል ነገር ነው የምነግራችሁ። ምን አለኝ ለኔና ለጓደኞች ሼር ሲያደርግ ስቶሪውን ማለት ነው። ዲያስፖራዎች ብዙ ጊዜ ይመጣሉ አለ። ብዙ ካስተመሮች ዲያስፖራዎች ናቸው አለ። ዲስ ጋይ ዘ ኦሪጂናል ጋንግስተር ሃስለር ነው። ስልኩ ላይ ዩኔምት የፈለጋችሁት ነገር ኢትዮጵያ ውስጥ when I say የፈለጋችሁት ነገር have access ይሄ ልጅ አለው ማለት ነው። ጥሩ ሴልስማን ነው። ሶ he knows a lot እና ዲያስፖራዎቹ አለ ሲመጡ ስፔን መኒ ቲፕ በኃይለኛው ነው። በቃ ሌፍት ራይት ፓሪ ምናምን ለለማኝም ያጠፉና አለ ሊመለሱ ሲሉ ብራቸው ያልቃል አለ። ማጆሪቲ ኦፍ ዘም ከኔ ይበደራሉ አለ። ግን ሂደው ይልኩልኛል አለ። ማንም ሰው ሸውዶት ምናምን አያውቅም። ግን the point is ዲያስፖራ ይመጣል፣ ብሩን ያጠፋል፣ ብሩን አርቆ ይመለሳል። ይሄ ትሬንድ ነው እና ስላሳዘነኝ ነው ይሄንን እና የኔንም ስቶሪ ስለሚያውቅ እኔ ኢትዮጵያም ሆንኩኝ ናይጄሪያም ልሂድ ወይ ላቲን አሜሪካ my business runs doesn't matter እኔ ተኝቼ ቢዝነስ ሄራን ያደርጋል I make money doesn't matter where I am ማለት ነው። እና አውስቴልኝም ይሄ ስፔሻል ኬዝ አይደለም። እኔም ማደርገውን ማንም ሰው ማድረግ ይችላል። ማንም ሰው as long as ዲዛየር ካለው ኮሚትድ ከሆነ እና መደረግ ያለበትን ነገር ካደረገ ማለት ነው። ምንም ስፔሻል ነገር እኔ ስላደረኩኝ አይደለም። I'm just persistent give up አላደርግም ማለት ነው። ሶ ሪል ስቴት ነው የምሰራው። ኤፍሬም ስቱዲዮ ክሬት አድርጌያለሁ። ከ1000 በላይ ስቱደንት አሉን፣ 1400 አካባቢ። ከዛ ውስጥ ሜቢ 10% ነው አክቲቭሊ የሚሰራው ግራይንድ የሚያደርገው ብር የሚሰራው። ሌላው ዝም ብሎ በሞራል ይመጣል። ከዛ ላይፍ ሃፕንስ ይረሱታል፣ ይጠፋሉ which is normal። አበሻ ብቻ ሳይሆን ኢንታየር ግሎብ ከ10% በላይ ማጆሪቲው ዝም ብሎ ሰራተኛ ነው። but anyways ይሄንን የምናገረው younger generation ካላችሁ there are other things you can do beside saving money ቁጥሎ ኢትዮጵያ ሄዶ ብሩን አጥፍቶ ከመመለስ እዚህም ሀገር ሆናችሁ ፋይናንሻል ፍሪደም ማግኘት ትችላላችሁ። አሁን 150,000 going back to my story $150,000 ግሮስ ሰራን ስል out of that $50,000 ለጆይንት ቬንቸር ጄቪ ፓርትነራችን ሄደው ሁለት ልጆች ማለት ነው። ኤፍሬም ስቱዲዮ ከመጣችሁ ፍሪ ሳይን አፕ ነው you'll see ሁለቱ ልጆች ወደ 26,000 አካባቢ $52,000 goes to them ጄቪ ፓርትነር ናቸው። እነሱ ነው ዲሉን ያመጡ። so these two people ስማቸውን አሁን አልጠቅስም። ኢቭን ኤፍሬም ስቱዲዮ ዛሬ ፖስት አረክ ስማቸውን አልጻፍኩም። ኮንፈርም ሳረግ ብራቸው እንደገባላቸው ስማቸውን ጠቅሼ የራሳቸውን ስቶሪ ነግሯቸዋል። their experience with ኤፍሬም ስቱዲዮ እንዴት ትሬን እንዳደረኳቸው ምን ኮስት አደረጋቸው የመሳሰሉትን ከነሱም ትሰማላችሁ። ነገር ግን እነዚህ ሁለት ጄቪ ፓርትነሮች ብራንድ ኒው ሪል ስቴት ቢዝነስ የኔን ኢንስትራክሽን ፎሎ አድርገው ኤፍሬም ስቱዲዮ ተምረው ኢቬንቹዋሊ their first deals funded ሆኗል። አሁን ሜቢ ዛሬ ወይ ነገ ብራቸው ይገባላቸዋል። about $26,000 each ዶላር አግኝተዋል ማለት ነው። from no real estate experience to getting their first deals። እነዚህ ሁለቱም ግለሰቦች ደግሞ ሌላ ዲሎች አላቸው። አንደኛው በተለይ she has multiple deals አሁን ማለት ነው in escrow I think the guy also has another or one or two deals. the point is ይሄንን anybody ሊማር ይችላል። again ቅድም ሜንሽን እንዳደረኩት there is nothing easy። ምግብ መብላትም takes effort especially ኩክ ማድረግ ካለበት። ይሄኛውም ስራ ቀላል ነው እያልኳችሁ አይደለም፣ ግን ኮሚት ካረክ እና younger generation ከሆንክ you will have a better future than ዝም ብሎ ግራይንድ ከማድረግ መንዳት የመሳሰለ ሌበር የሆነ ስራ ኢቭን ፕሮፌሽናል ስራ ቢኖርህም ታይም ፍሪደም ከሌለ ፋይናንሻል ፍሪደም ከሌለ ዝም ብለህ እድሜ ልክህን ትሰራለህ ማለት ነው። ስለዚህ spend the time learn ማድረግ አዲስ ስኪል ሪል ስቴት መሆን የለበትም እንደኛ፣ ግን if you can spend couple hours a day ሌላ unnecessary ነገር ላይ የምታጠፋውን ሶሻል ሚዲያ ምን ሌላ ነገር ላይ የምታጠፋውን couple hours a day ኢንቨስት ካረክ ራስ ላይ I guarantee you will have a financial and time freedom። ባዮ ላይ ኤፍሬም ስቱዲዮ አለላችሁ ሳይን አፕ ማድረግ ትችላላችሁ። hopefully you join and አብረን ኮላቦሬት አድርገን አብረን የምናድግበትን መንገድ እንፈጥራለን። ያማን